ሰላምና ደስታ ጤና ፍቅር በረከት መትረፍረፍ በቤታችሁ በጓዳችሁ በኑሯችሁ ይግባላችሁ። ጸጋዬ አሰፋ ነኝ ከመለቄ ትዳር ማማከርና ማሰልጠኛ ማዕከል። ዛሬ ደግሞ ትዳርን በመምራት ጥበብ በ43ኛው ክፍል ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። በጣም ትልቅ ሐሳብ ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ስለ ፍቅር ህይወት ስለ ትዳር ህይወት በቂ ዕውቀት ማግኘት የምትፈልጉ በተለይ ያላገባችሁም ያገባችሁም ባልና ሚስቶች ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ በተለይ ይሄን ቪዲዮ የምትመለከቱ ሰዎች ለቤተሰቦቻችሁ ለዘመዶቻችሁ ለጓደኞቻችሁ ይሄን ዩቲዩብ ቻናል ላኩላቸው። በጣም ብዙ ነገር ትማሩበታላችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ይሄ ሐሳብ ቢደገም እዚህ ሐሳብ ላይ ሐሳብ አስተያየት ብትሰጠን የምትሉ ካላችሁ ከስር ኮሜንት ላይ ጻፉልኝ። ዛሬ የገንዘብ አጠቃቀም በትዳር ውስጥ ገንዘብ አጠቃቀም በትዳር ውስጥ የሚስት ገንዘብ አጠቃቀም የባል ገንዘብ አጠቃቀም። እንግዲህ አንዴ ሰዎች ሚሊዮነር ከሆኑ በኋላ የገንዘብ አጠቃቀም ብዙ የማያስጨንቃቸው ሰዎች አሉ። ሚስት በሳምንት 500 ሺህ ብር የማይበቃት ሴት አለች። 1 ሚሊዮንም ደግሞ የማይበቃት ሴት አለች። ይሄ የሚያውቁ ሰዎች ያውቃሉ። ከታች ያላችሁ ሰዎች እየቀለድክ ነው ልትሉኝ ትችላላችሁ። ለሾፒንግ ባለቤቴ በቀደም 100 ሺህ ብር ሰጠኝ። 100 ሺህ ብር ምን ላደርገው ነው ብላ ክስ የመጣች ሴት አለች። 100 ሺህ ብር ለሾፒንግ ሰጠኝ፣ ምን ላደርገው ነው 100 ሺህ ብር? ምን እንድትገዛ ነው 100 ሺህ ብር ብላ? ስንት ብር ነው ያልሽኝ? 100 ሺህ ብር። ገንዘብ ያላቸው 100 ሺህ ብር አይደለም ለነሱ 100 ሚሊዮን ብር ምንም አይደለም። ገንዘብ ላላቸው ሰዎች 100 ሚሊዮንም ምንም አይደለም። 100 ብር ተቸግረው የሚያለቅሱ ሰዎችም አሉ። 100 ሚሊዮን ብር ችግራቸውም ያልሆነ ሰዎች አሉ። ውሃ በዳቦ እየበሉ እንጀራ መብላት ሐሳብ የሚሆንባቸው ሰዎች አሉ። እዚህ ሀገር ላይ እንጀራ መብላት ምሳ በላይ ሆን እራት በላይ ሆን የሚሉ ሰዎች አሉ። አመጋገቤን ምን ላድርገው ይሰለቻል፣ በቃ ጮማ ቆረጥኩ፣ አየው፣ ክትፎውን አየው፣ በርገሩን አየው፣ ፒዛውን አየው፣ ሁሉንም አየው፣ በቃ ምንድነው ምግብ ብለው ለመብላት የሚጨነቁ ሰዎች አሉ። ምንድነው መበላው ደግሞ የተለየ ምግብ ምን አለ? ለሆዳቸው ምግብ የሚፈልጉ ሰዎች አሉ። ምግቡን ለሆዳቸው የሚፈልጉ አሉ። ለሆዳቸው ምግብ የሚፈልጉ ሰዎች አሉ። ሀብታሙ ለምግቡ ሆድ ይፈልጋል፣ ደሃው ለሆዱ ምግብ ይፈልጋል እንደሚባለው። በጣም ሚሊዮነር ባልና ሚስቶች ቤት ገንዘብ ችግር አይደለም። እንደፈለገች ብትረጭም እንደፈለገ ቢረጭም ችግር አይደለም። በቃ ጥቂቶች ቤት ብቻ ነው። ሀብታምም ሆኖ ጥቂቶች ቤት ነው ስነ ስርዓት ይኑረው። ይሄ ገንዘብ ተደክሞበት የመጣ ነው። ዛሬ ያለን ነገ እግዚአብሔር የት እንደሚያደርሰን አናውቅም ብለው በጣም ተጠንቅቀው የሚሄዱ ባልና ሚስቶች አሉ። ይሄ ምንም ጥያቄ የለውም። ቴንኪው። ስለዚህ ነገር ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ ደግሞ 09774050 ላይ ደውሉ። እንዲሁም ደግሞ ስለ ፍቅር ህይወትና ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍ 200 ችግሮችን በትዳር ውስጥ ያሉና 200 መፍትሄዎችን መጽሐፍ ማንበብ ትችላላችሁ። በጣም በተጠንቀቅ በጣም በጥንቃቄ የሚራመዱ የሚሄዱ ባልና ሚስቶች አሉ። ሀብታም ስለሆነ መበተን የለብንም። በቃ ሁሉ ነገር ገደብ ይኑረው። ገደብ ይኑርሽ። አወጣጥሽን አሳውቂኝ፣ አገባብሽን አሳውቂኝ። በተለይ እንደፈለገች ገንዘብ መርጨት የለመደች ሴት እንደዚህ አይነት ሀብታም ቤት ስትገባ በስነ ስርዓት መኖር ላትችል ትችላለች። እኔ አንድ ሀብታም ነው በቃ እንዴ እንደሱ አይነት ትዳርማ አታገኙ ፈቶ ነው ብለው በጣም ሚሊዮነር ወንድ ጋር አጋቧት ልጅቷን እና በህልሟም አልገበተችም። እሷ የመሰላት በቃ ይሄ ሚሊዮነር ቤት ሲገባ ገንዘብ እንደፈለገች በቃ እዚህ በቃ ቤተሰቦቿን ታሪክ የምታሰራ ነበር ይመሰላት። እውነታው ግን ከዛ በተቃራኒ ነው። እያንዳንዷ ነገር ስትወጣ በመዝገብና በመዝገብ በሂሳብና በሂሳብ ያደረገችውን ነገር ሳይቀር ተወራርዶ ትጠየቃለች። 1-2 ቀን በቃ መነጫነጭ ምናምን ፈለገች። እንዴ እኔን ኦዲት ታደርገኛለህ በዚህ ውስጥ በዛ ገብቶ ኖ እንኳን አንቺ እኔ በስነ ስርዓት ነኝ አላት። ምን ውስጥ ነው ያስገባችሁኝ? ምን ውስጥ ነው የጣላችሁኝ? እሷ የመሰላት በድህነት አቅሟ እንኳን እንደፈለገች በትና አንዴ ከበልታ በላው ላይ ሁለተኛ በልታ የሆነ ነገር ገዝታ እሱ ልብስ ደግማ ገዝታ በቃ ምንም ፕላን የላትም። ሰውየው እውነትም ነው የገንዘብ ችግር የለበትም፣ ግን እያንዳንዱን ነገር የሚያደርገው በፕሮግራም። ልብስ በየቀን መግዛት የለም፣ ወርቅ በየቀን መግዛት የለም፣ ጫማ በየቀን መግዛት የለም፣ ምግብ በየሰዓት መብላት የለም። ሁሉ ነገር ስነ ስርዓት አለ። ከሱ ጋር ስትውል በቃ ቀኑ ሙሉ ሆዷ ጸጥ ብሎ ማታ ነው የሆነች ነገር ቀመስ የሚደረገው። እሷ የመሰለት ቤተ መንግስት የሚመስል እዚህ ቤት ውስጥማ በቃ ገንዘብ ይዘንባል፣ ወርቅ ይዘንባል ነበር። እኔ አንዳንድ ሰዎች እኔ ይገርሙኛል። ከሴትም እንደፈለገ መበተን፣ በሳምንት 100 ሺህ 200 ሺህ ማውጣት፣ የ80 ሺህ ብርና የ100 ሺህ ብር ውስኪ ማውረድ፣ የ200 ሺህ ብር በቃ እንደፈለገ ገንዘብ መበተን መርጨት ለምዶ ሚስት ሲያገባ ነው ስነ ስርዓት። ገንዘብ አካሄዳችን ገንዘብ አጠቃቀማችን ስነ ስርዓት ያለው ሲሆን ጥሩ ነው። ምክንያቱም ዛሬ ያለን ነገ ላይ ኖረን ይችላል። ሁለተኛ ድርጅት ነው የያዝነው። እንደፈለገን ከድርጅት አካውንት እንዲህ ማውጣት አንቺ ሁሉ ነገር ስነ ስርዓት መኖር ስትል ብጥብጥ ይፈጠራል። ለምን? እሷ መስመር ያዝ ትላለች፣ እሱ አይፈልግም። እንደዛ መታሰሩን አይፈልግም። እሱ መስመር ያዝ ይላል፣ እንደዛ መታሰሩን አትፈልግም። ሰው ደግሞ ይሄ ነፃነት ብሎ የሚያስቡት አንዳንድ ሰዎች ይሄ ይቅርታ አድርጉልኝ ስለ ቃሉ በቃ ይሄ እንደ ከብት ተፈቷል አይደለ?
በቃ በፈለገ ሰዓት ትወጣለች፣ በፈለገ ሰዓት ትገባለች፣ የፈለገ ቦታ ትሄዳለች፣ የፈለገችውን ወንድ ታናገራለች። እንደፈለገ መሆንን እንደ ነፃነት የምታስብ ሴት አለች። እንደፈለገ መሆንን እንደ ነፃነት የሚያስበው እንዳለ። ነፃነት ማለት ራሱ ግን ማለት ነው ነፃ ብትሆን ራሱ እኮ ከአይምሮ ነፃ አትሆን፣ ከህሊና ነፃ አትሆን። ነፃ የሆንከው ከሚስት ሊሆን ይችላል። ነፃነቴን ፈልጋለሁ ብላ ትዳሯን የፈታች ሴት አለች። ነገር ግን የፈታችው ከባለቤቷ ነው ነፃ የሆነችው፣ ከህሊናዋ ነፃ አልሆነችም፣ ከራሷ ነፃ አልሆነችም። ሰው ከራሱ ነፃ አይሆንም። ነፃ ቢሆንም የሆነ ቦታ ብቻ ነው፣ የሆነ ቦታ ላይ ነፃ አይሆንም። ስለዚህ አንዳንድ ቦታ ላይ ነፃነት ይኖረናል፣ አንዳንድ ቦታ ላይ ደግሞ ነፃነት አይኖረንም። ነፃ የምንሆነው ከራሳችን ካልሆነ ምን ዋጋ አለው? ዞሮ ዞሮ ገንዘብ አጠቃቀማችን መስመር የያዘ ቢሆን ትዳራችን ሰላም ይሆናል። መስመር የያዘ ማለት ከትንሿ 1 ብር አንስቶ እስከ ትልቁ በሚሊዮን ገንዘብ ድረስ ሁሉ ነገር በእቅድና በፕሮግራም ቢሆን ያምራል፣ ደስ ይላል። ምክንያቱም ሚሊዮነር እንደሆንክ አትቀጥልማ። እዛች አሁን የምትኖርበት ግራውንድ ፕላስ 2 በወር 200 ሺህ የሚሆን 300 ሺህ የሚሆን ከምትከፍልበት ቤት መቀጠል የምትችለው ወይ ደግሞ ከራስ ከመኖሪያ ቤት እዛ ቤት ውስጥ መቀጠል የምትችለው ስትሰራ ነው። ካልሰራ እዛ ቦታ አትቀጥልም። በተለይ መንግስት ታውቃላችሁ አሁን ከ2 ሚሊዮን ብር በላይ የሆነውን አይ ዶንት ኖ ህጉ ወጥቷል አላቅም፣ ቤታቸው ሰርቶ እነሱ ራሱ ለግብር እንትን ይከፍላሉ። ለምን ነው የራስን ቤት ሆኖ ከግብር ውጪ ደግሞ ሌላ አንድ በቅርብ የሰማሁት እንትን አሁን የምትኖርበት ህይወት ላይ ራሱ መቀጠል የምትችለው በጣም ጥንቃቄ ከተሞላው ነው እንጂ እዚህ ሀገር በጣም አሉ የሚባሉ ሚሊዮነሮች እንደዚህ ወደታች አሽቆልቁሎ ያውቃሉ። ኦፍ ኮርስ እኔ አላሽቆልቆልም ልትል ትችላለህ። አዎ ነገር ግን ገንዘብ አጠቃቀም ጤናኛ በሆነ ቁጥር ትጠቀማለህ ነው ፖይንቱ። ምናልባት ደግሞ ይሄን ቪዲዮ ሁሉ ሚሊዮነር አይደለም የሚከተለው፣ ምንም የሌላችሁ ደሆች ሊከተሉ ይችላል። ባላችሁ ገንዘብ ራሱ በጥበብ መጠቀምን ተለማመዱ። በባልና በሚስት መካከል አንዱ እንደዚህ አይነት ችግር አለ፣ ገንዘብ ላይ በጣም ችግር አለ። ትላንትና የገንዘብ ነፃነት የሌላት ሴት ባለቤቷ ደም ተፍቶ፣ እኔ የእውነት በጣም የሚያሳዝኑኝ ወንዶች አሉ፣ የሚያሳዝኑኝ ትላንትና ያልኖረችውን ህይወት እሷ የሌላትን ያላመጣችውን ህይወት የምትፈልገውን ህይወት ለመኖር ባለቤቷን የምታስጨንቅ ሴት አለች። እዚህ ሀገር ውስጥ ኢትዮጵያ ውስጥ ነው የምነግራችሁ። እሷ ድሪም የምታደርገውን ህይወት ለመኖር ባለቤቷን የምታስጨንቅ አምጣ ኬትም ብላ ባለቤቷን ደም የምታስተፋ ሴት አለች። ይሄ የሚያውቁ ሰዎች ያውቃሉ፣ አዲስ ነገር አይደለም ያወራሁት። የራሷ የምትፈልገውን ህይወት ያን ህልሟን ለመኖር ባለቤቷን አስጨንቃ ስኳር ታማሚ ሆኖ፣ ጨጓራ ታማሚ ሆኖ፣ ማይግሪን ታማሚ ሆኖ፣ የ6 የ7 በሽታ ባለቤት ሆኖ ደም ተፍቶ ለሷ የምትፈልገውን ነገር ይዞላት ይመጣው እንዳለ ልክ ነው። እሱ የሚፈልገውን ህይወት ለመኖር ሚስቱን አስጨንቆ አለ። በይበልጥ ግን በሴቶች በኩል እሷ የምታልመው ከጓደኞቿ በታች ለመሆን እሷ የምትፈልገው ነገር እንዲሳካ ባለቤቷን አስጨንቃ በሽታ ላይ ጥላ፣ በሳምንት ገንዘብ አይበቃትም። ከዛ የተነሳ በጣም መስራት አለበት። ሲሰራ ደግሞ ጨጓራ አለ፣ እንቅልፍ ማጣት አለ፣ ብዙ ነገር አለ። ይሄን ነገር በነገራችን ላይ እንደ ቀልድ የምታዩ ወንዶች ነገ ዋጋ ትከፍላላችሁ፣ ሴቶችም እንደ ቀልድ የምታዩ ዋጋ ትከፍላላችሁ። አንቺ የምታልሚውን ህይወት ለመኖር እሺ ይሄን እንገዛለ እኔ በጣም ብዙ ወንዶች ስለ መንገድ ላይ ራሱ መጥተው ይሄን ሐሳብ እንዴት መጣለ ሚስቴ እኮ የሆነ ነገር ፈልጋለሁ ትለ ያንን ነገር ለማሟላት ስል ተጨነቄ እሰራለሁ። አሁንም የሆነ ነገር ፈልጋለሁ ትለ መኪና ለመቀየር ተጨነቄ እሰራለሁ። ዳይመንድ ትገዛላታለህ። ከዛን እሱን 700-600 ሺህ ብር የገዛውለት ዳይመንድ ያንን ጋፕ ደግሞ ለመብላት ድጋሜ ደክማለሁ። ወርቅ ገዛልኝ ትላለች። ወርቅ ገዝቼላ 30-60 ሺህ ብር ተነፈሱ ስል ደግሞ ሌላ ነገር ትላለች። እሷ የምትፈልገውን ህይወት ለመኖር ባለቤቷን አስጨንቃ የገደለች ሴት አለች። ባሎቻቸውን አስጨንቀው በቃ የበሽታ ባለቤት ያደርገዋል። ባሎቹም ልጆቻቸውን ማጣት ስለማይፈልጉ ሚስቱን ማጣት ስለማይፈልጉ ተጨንቆም የሷን ኩርፊያ የሷን ፊት ላለማየት ደም ተፍቶ ያን ብር ያመጣል። እኔ ግን እንደው እግዚአብሔር ይቅር ይላታል ወይ እንዲች አይነትን ሴት እንደዚች አይነትን ሴት እንደው እግዚአብሔር ይቅር ይላል። አዎ እግዚአብሔር መሐሪ ነው ይቅር ይላል። ግን የሆነን ሰው አስጨንቀ እንቅልፍ አሳጥተ ደም ተፍቶ ለሊቱ እኔ የእውነት 17 ሰዓት በኢትዮጵያ እኔ ሰው አሜሪካ ነገር እኛ ስንት ፈረቃ ነው የምንሰራው ረጅም እኔ እስከ 5 ሰዓት ነው የምንሰራው። ምን ይገርምሃል እዚህ ከተማ እስከ 17 ሰዓት የሚሰሩ ሰዎች ያውቃሉ። የእውነት 17 ሰዓት የሚሰሩ ሰዎች ያውቃሉ። 16 ሰዓት 13 ሰዓት 14 ሰዓት 15 ሰዓት 16 ሰዓት የሚሰሩ ሰዎች ነው። ረጅም ሰዓት ስራ ላይ ትንሽ ደቂቃ ብቻ ይተኛል። ከዛ የሆነች ነገር ቀምሰው ሮጫ ያ አትችለውማ አለበለዛ እና የእውነት ባልና ሚስቶች ገንዘብ አጠቃቀማችሁ ላይ አስቡት። አለበለዛ ከዚህ በላይ አንተ ብትደክምም ከዚህ በላይ ብትሮጥም ከዚህ በላይ ብትሰራም ያንተና የሷ የገንዘብ አጠቃቀም ካልተስተካከለ ከዚህ በላይ ትደክማታለህ፣ ግን አይስተካከልም። ስለዚህ ገንዘብ አጠቃቀማችሁ ላይ አንዱ እየደማ እየለፋ እየቆሰለ አንዱ ደግሞ እንደፈለገ እየበተነ እንደዚህ አይነት ህይወት የለም። ስለዚህ ባለቤትህን ስነ ስርዓት አስይዛት፣ ባለቤትሽን ስነ ስርዓት። አንቺ እየሰራሽ እሱ እየበተነ አንተ እየሰራ እሷ እየበተነች አይሆንም። ወይ ደግሞ የምትፈልጊውን ህይወት ለመኖር ያንን ምስኪን ደሃ ሰው ያንን ምስኪን ሰው ጨጓራ ታማሚ ጉበት ታማሚ እስከሚሆን ድረስ አንዳንዶቻችሁ ፕሊስ። ለዛ ነው ሴት ልጅ እግዚአብሔርን ትፍራ የሚባለው። ለዛ ነው እግዚአብሔርን ካልፈራች ግፍ ካልፈራች በጣም ብዙ ነገር ልታደርግ ትችላለች።
እንግዲህ ይሄን ሐሳብ ይደገም የምትሉ ካላችሁ አንዳንዶቹ ከዚህ ውስጥ በጣም ይደገሙ ናቸው። ምክንያቱም በጣም ትንሽ ሰፋ ስለሚሉና ይደገም የምትሉ ሐሳብ ካላችሁ ኮመንት ላይ ይደገም በሉ። ሐሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ትዳርን በመምራት ጥበብ ውስጥ አንዱ የገንዘብ አጠቃቀማችሁን ቁጭ ብላችሁ አስተካክሉ ለማለት እወዳለሁ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ለበለጠ መረጃ ደግሞ 09774050 ላይ ደውሉ። እንዲሁም ደግሞ ስለ ፍቅር ሕይወትና ስለ ትዳር ሕይወት በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍ 200 ችግሮችን በትዳር ውስጥ ያሉና 200 መፍትሄዎችን መጽሐፍ ማንበብ ትችላላችሁ። አመሰግናለሁ በጣም። ነገ ደግሞ በ44ኛው ክፍል እንገናኛለን። መልካም ጊዜ